ሰላም የተከበራችሁ የኢትዮ ታይምስ ቤተሰቦቻችን እንደምን ቆይታችኋል? ለሳቱ የተመረጡ አዳዲስና ያልተሰሙ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም አርዕስተ ዜና። ሰሞኑን በታጣቂዎች ንጹሃን መገደላቸውን ተከትሎ በራያ አዘቦ በህወሓት ላይ የተቃውሞ ሰልፍ መደረጉን ሰምተናል። ተጨማሪ አዘጋጅተናል። የህወሓት አንጃ የተቆጣጠረው ጊዜያዊ አስተዳደር ለውጥ አያመጣም ሲል የገለጸው ሳልሳይ ወያነ ትግራይ ፓርቲ በፕሪቶሪያ ስምምነት መሰረት የሚመሰረተው ጊዜያዊ አስተዳደር ሁሉን ያካተተ እንዲሆን የተደነገገ ቢሆንም አሁን ያለው የጊዜያዊ አስተዳደሩ ካቢኔ በዶክተር ደብረጽዮን ለሚመራው ህወሓት ተላልፎ የተሰጠ ነው ሲል ቅሬታውን አቅርቧል። ሌላኛው መረጃችን ነው። የብርቱካን ተመስገንን ጨምሮ በሽብር ወንጀል ተጠርጣሪዎች ላይ የ14 ቀን የክስ መመስረቻ ጊዜ ተፈቀደ። የተከሳሽ ጠበቃዎች ተጠርጣሪዎቹ ቋሚ አድራሻ ያላቸውና መረጃ የማያጠፉ መሆናቸውን ጠቅሰው የዋስትና መብታቸው ሊከበር ይገባል ብለው መጠየቃቸውንና የተሰጣቸውን ምላሽ አዘጋጅተናል። ዝርዝሩን እናስደምጣቸዋለን። የሸዋ ሀገረ ስብከት አቡነ ገብርኤል አትደናገጡ ማርያም ቤዛ አይደለችም ማለታቸውን ተከትሎ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ በአስቸኳይ ስብሰባ ጠርታለች። ዲያቆን ሄኖክ ኃይሌ በበኩሉ ቤተክርስቲያን መናፍቃንን ለመለየት ጵጵስናቸውን ፈርታ አታውቅም ያለ ሲሆን ጠንከር ያለ ቀኖናዊ እርምጃ እንጠብቃለን ሲል መልእክት አስተላልፏል። ሙሉ ዘገባውን አጠናቅረናል። ፖሊስ ከአዲስ ስታንዳርድ የወሰዳቸውን የኤሌክትሮኒክስ መሳሪያዎች በአፋጣኝ እንዲመልስ የጠየቀው ሲፒጄ በድርጅቱ ላይ የተካሄደውን ብርበራ የኢትዮጵያ መንግስት ነፃ ሚዲያዎችን ዝም ለማሰኘት እያካሄደ ያለው ዘመቻ አካል ነው ማለቱም ተጠቁሟል። ተጨማሪ አለን። ውድ የኢትዮ ታይምስ ቤተሰቦቻችን እነዚህንና ሌሎችም ያልተሰሙ አዳዲስ መረጃዎችን ለማድመጥ እስከ መጨረሻው ድረስ ላይክ፣ ሼር እና ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን አብራችሁን እንድትቆዩ በአክብሮት እንጋብዛለን። ኢትዮጵያ በወታደራዊ ኃይሏ ከጎረቤቶቿ ቀዳሚ ሆና ተቀምጣለች። ኢትዮጵያ ከአፍሪካ በ5ኛ ደረጃ ከዓለም ደግሞ በ52ኛ ደረጃ ላይ የምትገኝ ሲሆን ኤርትራ በ26ኛ ደረጃ፣ ሶማሊያ በ36ኛ ደረጃ ላይ ተቀምጠዋል። በወታደራዊ ኃይል ግብጽ፣ አልጄሪያ እና ናይጄሪያ ይመራሉ። የዓለም ሀገራትን ወታደራዊ አቋም በመመዘን በየዓመቱ የጦር ሰራዊቶችን ደረጃ የሚያወጣው ግሎባል ፋየር ፓወር ኢንዴክስ የ2025 የ145 ሀገራትን የወታደራዊ አቅም ደረጃ ይፋ ያደረገ ሲሆን ኢትዮጵያን ከአፍሪካ በ5ኛ ደረጃ ከዓለም ደግሞ በ52ኛ ደረጃ ላይ ያስቀምጣታል። ግሎባል ፋየር ፓወር ባወጣው የደረጃ ሰንጠረዥ መሰረት ከአፍሪካ ግብጽ፣ አልጄሪያ፣ ናይጄሪያ፣ ደቡብ አፍሪካ እና ኢትዮጵያ በወታደራዊ ኃይላቸው የአህጉሪቱ 5 ቀዳሚ ሀገራት ሆነው ተመዝግበዋል። እነዚህ ሀገራት በህዝብ ብዛትና በምጣኔ ሀብትም በአህጉሪቱ ውስጥ በከፍተኛው ቦታ ላይ የሚገኙ ናቸው ብሏል። ግጭትና ፖለቲካዊ ውጥረት በማይለየው የአፍሪካ ቀንድ ላይ የምትገኘው ኢትዮጵያ ከአፍሪካ ቀዳሚ 5 ወታደራዊ ሀያላን ሀገራት አንዷ ስትሆን በምጣኔ ሀብትና በፖለቲካም በቀጠናው ከፍተኛ ተጽዕኖ ያላት ሀገር ናት። ከአፍሪካ በህዝብ ብዛቷ በሁለተኛ ደረጃ ላይ የምትገኘው ኢትዮጵያ በአሁኑ ጊዜ 118 ሚሊዮን ህዝብ እንዳላት የግሎባል ፋየር ፓወር መረጃ ያመለክታል። ውስጣዊና ውጫዊ የደህንነት ስጋት ያለባት ኢትዮጵያ የምድር የአየርና የባህር ኃይል ያላት ሲሆን በወታደራዊ አቅሟ በዙሪያዋ ከሚገኙ ጎረቤት ሀገራት በቀዳሚ ደረጃ ላይ ትገኛለች። ከ160 ሺህ በላይ መደበኛ ሰራዊት ያላት ሲሆን ከ2 ቢሊዮን 97 ሚሊዮን ዶላር በላይ ዓመታዊ በጀት በመመደብ በዙሪያዋ ካሉት ሀገራት ሁሉ ከፍተኛውን ገንዘብ ለሰራዊቷ እንደምታውል የግሎባል ፋየር መረጃ ያመለክታል። የኢትዮጵያ ሰሜናዊ ተዋሳኝ የሆነችው ኤርትራ በአንጻሩ በወታደራዊ አቅም ከ145 ሀገራት 120ኛ ደረጃ ላይ ስትሆን ከአፍሪካ ደግሞ 26ኛ ደረጃ ላይ ትገኛለች። ከ6.3 ሚሊዮን በላይ ህዝብ ያላት ኤርትራ 120 ሺህ መደበኛ ሰራዊትና 130 ሺህ ተጠባባቂ ኃይል እንዳላት መረጃው ይጠቁማል። በግሎባል ፋየር ፓወር የደረጃ ሰንጠረዥ ውስጥ ከተካተቱት 145 ሀገራት ውስጥ ሶማሊያ ለመቅደም የቻለችው 3ቱን ብቻ ሲሆን በዚህም በወታደራዊ አቅሟ ከዓለም 142ኛ ከአፍሪካ ደግሞ 36ኛ ደረጃ ላይ ትገኛለች። በሌላ በኩል አንጎላ፣ ሞሮኮ፣ ዲሞክራቲክ ኮንጎ፣ ሱዳንና ሊቢያ ከ6ኛ እስከ 10ኛ ያለውን ደረጃ እንደ ቅደም ተከተላቸው ይዘዋል። በዓለም ላይ ሀያል ወታደራዊ አቅም ያላቸው በምጣኔ ሀብት የዳበሩት አሜሪካ፣ ሩሲያ፣ ቻይና፣ ህንድ እና ደቡብ ኮሪያ ከ1 እስከ 5 ያለውን ደረጃ መያዛቸውን የግሎባል ፋየር መረጃ ያመለክታል። ብርቱካን ተመስገንን ጨምሮ በሽብር ወንጀል ተጠርጣሪዎች ላይ የ14 ቀን የክስ መመስረቻ ጊዜ ተፈቀደ። ፍርድ ቤቱ ብርቱካን ተመስገንን ጨምሮ በሽብር ወንጀል የተጠረጠሩ ግለሰቦች ላይ የ14 ቀን የክስ መመስረቻ ጊዜ ፈቅዷል። ፖሊስ ለፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የጊዜ ቀጠሮ ችሎት እስካሁን በተጠርጣሪዎች ላይ ያሰባሰባቸውን መረጃዎችና ቀሪ የምርመራ ስራዎችን አጠናቆ አቅርቧል። ብርቱካን ተመስገንን አስመልክቶ በመገናኛ ብዙሃን ከተላለፈው ሐሰተኛ ዘጋቢ ፊልም ጋር በተያያዘ ብርቱካን ተመስገን፣ ነብዩ ጣውመልሳን የኢቢኤስ ቴሌቪዥን ስራ አስኪያጅ፣ ታሪኩ
ታሪኩ ኃይሌ የአዲስ ምዕራፍ ፕሮግራም ዋና አዘጋጅ፣ ደረጀ ሉቃሌ፣ ህሊና ታርቀኝ፣ ንጥር ደረጀና መታገስ ዓለሜ በሽብር ወንጀል ተጠርጥረው ፍርድ ቤት መቅረባቸው ይታወሳል። በተጠርጣሪዎቹ ላይም ስልጣንን በኃይል ለመያዝ የጦር መሳሪያ በመታጠቅ በህገወጥ መንገድ በመደራጀት በአማራ ክልል አንዳንድ አካባቢዎች እየተንቀሳቀሰ ከሚገኘው ጽንፈኛና ጸረ ሰላም ቡድን አመራሮች ጋር በጥቅም በመመሳጠር መንግስት የህዝብ ተቀባይነት እንዲያጣና ዓለም አቀፍ ተጽዕኖ እንዲደረግበት በማሰብ ተዋደውና ተከባብረው በሚኖሩ ብሔሮች፣ ብሔረሰቦችና ህዝቦች መካከል ቅራኔን በመፍጠርና ወደ ግጭት እንዲገቡ ለማድረግ በውጭ ሀገር ከሚገኝ የጸረ ሰላም የቡድን አመራሮች ጋር በተለያዩ መገናኛ ዘዴዎች በመገናኘትና ተልዕኮ በመቀበል የሥራ ባህሪያቸውን እንደ መልካም አጋጣሚ መጠቀም የሚሉ የምርመራ የጥርጣሬ መነሻዎች ለችሎቱ ቀርበዋል። የምርመራ ስራውን በሰውና በሰነድ ማስረጃ በስፋት በማጠናከር የፎረንሲክና የቴክኒክ ምርመራዎችን በተሰጠው 12 ቀናት አጠናቆ ለአቃቢ ህግ ማስረከቡን ፖሊስ አስረድቷል። የተከሳሽ ጠበቃዎች በበኩላቸው ተጠርጣሪዎቹ ቋሚ አድራሻ ያላቸውና መረጃም የማያጠፉ መሆናቸውን ጠቅሰው የዋስትና መብታቸው ሊከበር ይገባል ሲሉ ተከራክረዋል። አቃቢ ህግ ተጠርጣሪዎቹ የዋስትና መብት ቢፈቀድላቸው መረጃ ሊሰውሩ እንደሚችሉና ምስክሮችንም በጥቅም ሊደልሉብኝ ይችላሉ ሲል ተቃውሟል። የግራ ቀኙን ክርክር ያዳመጠው ፍርድ ቤቱም ጠበቆች ያቀረቡትን የዋስትና ጥያቄ ውድቅ በማድረግ ለአቃቢ ህግ የ14 ቀናት የክስ መመስረቻ ጊዜ ፈቅዷል። በምዕራብ ኦሞ ዞን በተከሰተ የአባ ሰንጋ በሽታ 7 ሰዎችና የቤት እንስሳት መሞታቸው ተገለጸ። በደቡብ ምዕራብ ኢትዮጵያ ክልል ምዕራብ ኦሞ ዞን በተቀሰቀሰ የአባ ሰንጋ በሽታ 7 ሰዎችን ጨምሮ የቤት እንስሳት መሞታቸውን የዞኑ መስተዳድር አስታወቀ። የአባ ሰንጋ በሽታው በምዕራብ ኦሞ ዞን ሱሪ ወረዳ ኮካ በተባለ ቀበሌ ውስጥ የተከሰተው ከባለፈው ሐሙስ ጀምሮ መሆኑ ተገልጿል። ከዞኑ የአርብቶ አደርና የጤና መምሪያ የተውጣጣ ቡድን ሚያዝያ 13 ቀን 2017 ዓ.ም በሽታው ታይቶበታል ወደ ተባለው አካባቢ መድረሱን የምዕራብ ኦሞ ዞን አርብቶ አደር መምሪያ አስታውቋል። ቡድኑ ባደረገው ምርመራ በሽታው አባ ሰንጋ ወይንም አንትራክስ መሆኑን ማረጋገጥ መቻሉን የመምሪያው ኃላፊ አቶ በለጠ ግርማ ተናግረዋል። በሽታው እስካሁን በሰው ሕይወትና በእንስሳት ላይ ጉዳት ማድረሱንም ኃላፊው የገለጹ ሲሆን በበሽታው 7 ሰዎችና 15 የቤት እንስሳት መሞታቸውንም ማረጋገጥ ተችሏል ብለዋል። በሽታው ወደ ሌሎች አጎራባች ወረዳዎች እንዳይስፋፋ ለማህበረሰቡ ግንዛቤ እየተሰጠ መሆኑንና አሁን ላይ በባለሙያዎች የሕክምና መድኃኒት የመስጠትና የእንስሳት ክትባት ስራ መጀመራቸውን የአርብቶ አደር መምሪያ ኃላፊው ተናግረዋል። የዞኑ መስተዳደር በሽታውን በራሱ አቅም እየተከላከለ እንደሚገኝና በቀጣይ ሂደቱን በመገምገም ከክልል ድጋፍ የሚጠይቁበት ሁኔታ ሊኖር እንደሚችሉ ማሳወቃቸውም ተመላክቷል። በአቡነ ገብርኤል አስተምህሮ ምክንያት አስቸኳይ ስብሰባ ተጠራ። የሸዋ ሀገረ ስብከት አቡነ ገብርኤል አትደናገጡ ማርያም ቤዛ አይደለችም ማለታቸውን ተከትሎ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ አስቸኳይ ስብሰባ ለአርብ ሚያዝያ 17 ቀን 2017 ዓ.ም ጠራ። ቅዱስ ሲኖዶስ ባወጣው መግለጫ ብፁዕ አቡነ ገብርኤል በፍኖተ ጽድቅ ማህበር መርህ ግብር ላይ ያስተላለፉት ስሁት ወይም የተሳሳተ የነገረ ማርያምና የነገረ ድርሰት አስተምህሮን ለማረም ለመወያየት ስብሰባው እንደተጠራ ተገልጿል። በተለይም አቡነ ገብርኤል ማርያም ቤዛ አይደለችም በማለታቸው የተነሳው ውዝግብ ቤተክርስቲያኒቱን እያነጋገረ ሲሆን ቅዱስ ሲኖዶሱ በዚህ ጉዳይ ላይ የመጨረሻ ውሳኔ ለማሳለፍ እንደሚችል ይጠበቃል። ይህ አስቸኳይ ስብሰባ በቤተክርስቲያኒቱ ውስጥ ከፍተኛ ትኩረት ያገኘ ሲሆን ምዕመናንና የቤተክርስቲያን ሊቃውንት የሲኖዶሱን ውሳኔ በጉጉት እየተጠባበቁ ናቸው። ስብሰባው ከተጠናቀቀ በኋላ ቤተክርስቲያኒቱ በጉዳዩ ላይ ተጨማሪ መግለጫ እንደምትሰጥ ይጠበቃል። በተያያዘ መረጃ ዲያቆን ሄኖክ ኃይሌ በጉዳዩ ላይ መልእክት አስተላልፏል። ሰዎች ማን እንደሆኑ ሲያሳዩ በመጀመሪያው ቀን እመናቸው ያለችውን ማያንችሎ ጠቅሶ የመጀመሪያውን መልእክቱን ከትናንትና በስቲያ ቢጽፈውም ስሜታዊ ሆኜ እንዳይሆን በሚል ትንሽ ቆይቼ ልመልከተው ብዬ አሳደርኩት። በቆይታ ሐሳቤ ሊቀየር ስላልቻለ እንደወረደ ለጥፌዋለሁ። ነገር ሃይማኖታዊ መልስ ከበቂ በላይ ተሰጥቶበታል ያለ ሲሆን በጉዳዩ ላይ የሚከተለውን መልእክት አስተላልፏል። ፍኖተ ጽድቅ የሚባል እባጭ ቤተክርስቲያን ላይ ከወጣ ጀምሮ አንዴ ዘፈን በሚመስል መዝሙሩ፣ አንዴ መንፍቅናን በሚያገሳ ስብከቱ ምዕመናንን ሲያወዛገብ ሰንበትበት ብሎ ነበር። ጌታ በወንጌል በድን ባለበት በዚያ አሞራዎች ይሰበሰባሉ እንዳለው የፍኖተ ጽድቅ ባለቤት ሙዳ ስጋ ይጥላል ብለው ተስፋ ያደረጉ ሰዎች ዙሪያውን ስለከበቡት ላለፉት ጥቂት ዓመታት ቤተክርስቲያን ከነንፍጡ ካልወደደችው ብለው ሲሟገቱ ከርመዋል ይላል። በመሰረቱ ሁኔታው ሰውየው ድሃ ቢሆን ኖሮ ገና ድሮ ተወግዞ ነበር እንድል ያደርገኛል የሚለው መምህር ሄኖክ ኃይሌ ቅዱስ ሲኖዶስ ይህንን ማህበር ለመጥራት ጊዜው አሁን ነው፣ ከኛ ወገን ነህ ወይስ ከጠላቶቻችን የሚል ኢየሱሳዊ ጥያቄ ለመጠየቅ ጊዜው አሁን ነው ሲል ይገልጻል። አክሎም ሰሞኑን ደግሞ በፖለቲካ ቤዛነት የተሾሙ የሆኑ አንድ ጳጳስ ድንግል ማርያም ቤዛ አትባልም ብለው በፍኖተ ጽድቅ አዳራሽ ሲያስጨበጭቡ ሰማን። ከንዑስ ክርስቲያን ያነሰ እውቀት ያላቸው ይህ ጳጳስ ሽልማት
ለመውጣት እንደሚጠባበቅ አዝማሪ ሰውየውን ያስደስታል ብለው ያሰቡትን ሁሉ ሲዘባርቁ ነበር ብሏል። ከቅርብ ዘመናት ወዲህ እንደ ፓስተር ለማውራት የሚጋጋጡ አባቶችን ማየት ከጀመርን ሰነበትን የሚለው ዲያቆን ሄኖክ ኃይሌ አይናቸውን አስር የሚጨፍኑ በግድ እየጨመቁ እንባ ለማውጣት የሚታገሉ አሁን በልሳን ለፈለፉ ብለን በስጋት የምናያቸው ምሁር ለመባል የቤተክርስቲያንን ነባር እሴቶች የሚያጣጥሉ የቤተክርስቲያን ማዲያቶች ብቅ ካሉ ሰነበቱ ይላል። በዚህ ባስተላለፈው መልእክቱ ላይ እንደገለጸው የአሁኑ ጳጳስ ትንሽ የሚለዩት ምንም ፈሊጥ የሌለው ያልተለሳለሰ መንፍቅና ስለሚናገሩ ብቻ ነው። የሆነ ቪዲዮ ላይ ፌዝ አሎን የሚለውን የሉተርን ትምህርት የኦርቶዶክስ ቆብ ደፍተው ሲሰብኩ ትንሽ እንኳን አላፈሩም ያለ ሲሆን በኦርቶዶክስ ተዋሕዶ ቤተክርስቲያን ተሹመው ተሸልመው ክህደት እያስተማሩ መቀጠል እንደማይቻል ለማሳየትና አንዴ ከጳጳሱ ምንም አይኮንም አይነት አመለካከትን ለማረም ቅዱስ ሲኖዶስ ይህንን ዕድል ሊጠቀም ይገባዋል ሲል ያሳስባል። በ3ኛው ክፍለ ዘመን ጳውሎስ ሳምሰጢ በአንጾኪያ ሲኖዶስ የተወገዘው፣ ንስጥሮስ በ4ኛው ክፍለ ዘመን የተወገዘው ጳጳስ ከሆኑ በኋላ እንደሆነ የሚያስረዳው መምህሩ ቤተክርስቲያን መናፍቃንን ለመለየት ጵጵስናቸውን ፈርታ አታውቅም ሲል ይገልጻል። ቀጥሎም በወላዲተ አምላክ የነገረ ድህነት ሱታፌ ላይ በጳጳስ ደረጃ ሲቀለድ አይተን ዝም ልንል አንችልም። ከቅዱስ ሲኖዶስ ጠንከር ያለ ውሳኔ እንጂ ማስተባበያ አንጠብቅም። የተነቃነቀ ጥርስ ቀን ይጠብቃል እንጂ መውለቁ አይቀርም። እንደ ተራ ስህተት ይቅርታ እንዲጠይቁም አንጠብቅም። ያስተማሩት የታሰበበት ክህደት ነውና የተብራራ መልስ ከቀኖና ጋር እንጠብቃለን ያለ ሲሆን የበራላቸው ለመባል የብርሃን እናትን ሊጋርዱ የሚጥሩ ሰዎች ማላገጫ ሆነንም አንቀርም ይላል። በመልእክቱ ማገባደጃ ላይም ሙሴ ቤዛ በተባለለት መጽሐፍ ቅዱስ እያመኑ ድንግል ማርያም ቤዛ አትባልም ላሉት ጳጳስ ቅዱስ ሲኖዶስ ቤዛ ሲሆናቸው ማየት አንፈልግም፣ ጠንከር ያለ ቀኖናዊ እርምጃ እንጠብቃለን በማለት ዲያቆን ሄኖክ ኃይሌ የአቡነ ገብርኤልን አስተምህሮ አስመልክቶ ያስተላለፈውን መልእክት ይቋጫል። በራያ አዘቦ የተቃውሞ ሰልፍ ተደረገ። በራያ አዘቦ ሰሞኑን በታጣቂዎች ንጹሃን መገደላቸውን አስመልክቶ በርካታ ሰዎች አደባባይ በመውጣት በህወሓት ላይ የተቃውሞ ድምጽ እያሰሙ መሆኑን ማወቅ ተችሏል። ፖሊስ ከአዲስ ስታንዳርድ የወሰዳቸውን የኤሌክትሮኒክስ መሳሪያዎች በአፋጣኝ እንዲመልስ ሲፒጄ ጠየቀ። በፖሊስ በተወሰዱት የኤሌክትሮኒክስ መሳሪያዎች ውስጥ የሚገኙ ከስራ ጋር የተያዙና የግል መረጃዎች አላግባብ ጥቅም ላይ ሊውሉ ይችላሉ ሲል ስጋቱንም ገልጿል። ፖሊስ በአዲስ ስታንዳርድ ላይ ባደረገው ብርበራ በወሰዳቸው የኤሌክትሮኒክስ መሳሪያዎች ውስጥ የሚገኙ ከስራ ጋር የተያዙና የግል መረጃዎች አላግባብ ጥቅም ላይ ሊውሉ ይችላሉ ሲል የጋዜጠኞች መብት ተሟጋች የሆነው ተቋም ሲፒጄ ሚያዝያ 14 ቀን 2017 ዓ.ም ባወጣው መግለጫ ስጋቱን አስታወቀ። በአዲስ ስታንዳርድ ላይ ፖሊስ እያካሄደ ያለውን ምርመራ እንዲያቋርጥ የጠየቀው ሲፒጄ የተወሰዱት የተቋሙ የኤሌክትሮኒክስ መሳሪያዎችንም በአፋጣኝ እንዲመልስ አሳስቧል። የአዲስ ስታንዳርድ ላይ የተፈጸመው ብርበራ ከቅርብ ጊዜያት ወዲህ የኢትዮጵያ መንግስት ነፃ ሚዲያዎችን ዝም ለማሰኘት እያካሄደ ያለው ዘመቻ አካል ነው። የተቋሙን የኤሌክትሮኒክስ መሳሪያዎች መውሰዱ በውስጣቸው የሚገኙ ከስራ ጋር የተያያዙና የግል መረጃዎች አላግባብ ጥቅም ላይ ሊውሉ የሚችልበት እድል ከፍተኛ ነው ሲሉ የሲፒጄ አፍሪካ ፕሮግራም አስተባባሪ ሙቶኪ ሙሞ ስጋታቸውን መግለጻቸውን አስታውቋል። 6 የደንብ ልብስ ያለበሱ የፖሊስ አባላት መሆናቸውን የገለጹ ሰዎች ሚያዝያ 9 ቀን 2017 ዓ.ም የአዲስ ስታንዳርድን ቢሮ መበርበራቸውን የዜና ክፍል ኃላፊውንና የሰው ሀብት አስተዳደር ኃላፊውን ለምርመራ ወደ ፌዴራል ፖሊስ የወንጀል ምርመራ ቢሮ መውሰዳቸውን የድርጅቱ መስራች ጸዳለ ለማ ለጋዜጠኞች መብት ተሟጋቹ ተቋም ሲፒጄ ተናግረዋል። ፖሊሶቹ የፍርድ ቤት ትዕዛዝ እንዳላቸው ቢናገሩም ግልባጭ ሳያሳዩ ወደ ተቋሙ ቢሮ ዘው ብለው መግባታቸውን የተቋሙ ጋዜጠኞች ሁከት ሊያስከትል የሚችል ዘጋቢ ፊልም በማዘጋጀት ተጠርጥረው ምርመራ እየተደረገባቸው እንደሆነ እንደነገሯቸው ጸዳለ ተናግረዋል። አክለውም ክሱ ሐሰተኛ መሆኑን እና ድርጅቱ ዘጋቢ ፊልሞችን የማዘጋጀት አቅም እንደሌለው መግለጻቸውን ሲፒጄ በመግለጫው አካቷል። በዚያው ዕለት ማለዳ ፖሊሶች የአዲስ ስታንዳርድ ከፍተኛ የአይቲ ስራ አስኪያጅ ቤትን በመውረር በቤተሰቦቻቸው ፊት እንግልት እንደፈጸሙባቸውና ፖሊስ ጣቢያ እንደወሰዳቸው ጸዳለ ተናግረዋል ብሏል። ሶስቱም ሰራተኞች በዚያው ቀን አመሻሽ ላይ ያለምንም ክስ እንደተለቀቁም ጸዳለ ለማ መግለጻቸውን መግለጫው አመላክቷል። ፖሊሶች ላፕቶፖችን፣ ኮምፒውተሮችን፣ ሞባይል ስልኮችን፣ የዳታ ማከማቻ መሳሪያዎችን እና የኤክስተርናል ፕሮሰሲንግ ዩኒቶችን መውሰዳቸውን ለእነዚህም የይለፍ ቃሎችን ጠይቀው እንደተሰጣቸው ገልጸዋል። በተጨማሪም ሰራተኞቹ ስለ ብርበራው ምንም እንዳይናገሩ ማስጠንቀቂያ እንደተሰጣቸው የተቋሙ መስራች ጸዳለ ለማ ተናግረዋል ብሏል። የአዲስ ስታንዳርድ አሳታሚ የሆነው ጃከን ፐብሊሺንግ ኃላፊነቱ የተወሰነ የግል ማህበር ፖሊስ ብርበራ ካካሄደ በኋላ ባሉት ጊዜያት እነዚህ ኮምፒውተሮችና ስልኮች የሚገኙት በጸጥታ ኃይሎች እጅ ሲሆን በእነዚህ ኮምፒውተሮችና ስልኮች ምን እየተከናወነባቸው እንደሆነ የተረጋገጠ ነገር መግለጽ አንችልም ሲል መግለጫ ማውጣቱን ሲፒጄ በመግለጫው አስታውሷል። ፖሊስ ባካሄደው ብርበራ በግዳጅ ከተወሰዱብን የኤሌክትሮኒክስ ዕቃዎች በተለይም
ከስልኮቹና ኮምፒውተሮቹ በተናጠል የሚላኩ ማንኛቸውም መልእክቶች፣ ኢሜሎች እንዲሁም ግንኙነቶች ተቋማችንን እንዲሁም ሰራተኞቻችንን የማይወክሉ ናቸው ማለቱንም አካቷል። ፖሊስ ሚያዝያ 14 ቀን 2017 ዓ.ም የተወሰዱት የኤሌክትሮኒክስ መሳሪያዎቹ በሚቀጥለው ሳምንት ሊለቀቁ እንደሚችሉ እንደተናገረ የተቋሙ መስራች ጸዳለ ለማ አመላክቷል ብሏል። የፌዴራል ፖሊስ ቃል አቀባይ የሆኑት ጄይላን አብዲ ከጋዜጠኞቹ መብት ተቆርቋሪ ተቋሙ ሲፒጄ በጉዳዩ ዙሪያ ተጠይቀው በሰጡት የጽሑፍ መልእክት በፍርድ ቤት እየታየ ያለ ጉዳይ ላይ ጥያቄዎችን መመለስ እንደማይችሉ መግለጻቸውን አስታውቋል። ሆኖም ስለ ክሶቹም ሆነ ፖሊስ ጉዳዩን መቼ ለፍርድ ቤት እንደሚያቀርበው ማብራሪያ እንዲሰጡ ቃል አቀባዩ ላቀረበላቸው ተከታታይ ጥያቄ ምላሽ ከመስጠት መቆጠባቸውን አስታውቋል። የተቋሙ መስራች ጸዳለ ለማ በበኩላቸው ለጋዜጠኞች መብት ተቆርቋሪ ተቋሙ ሲፒጄ እንደተናገሩት የአዲስ ስታንዳርድ ሰራተኛና የድርጅቱ የህግ አማካሪ ማክሰኞ ሚያዝያ 14 ቀን 2017 ዓ.ም የፌዴራል ፖሊስን ጎብኝተው የነበረ ቢሆንም ጉዳዩ በፍርድ ሂደት ላይ ስለመሆኑ የተነገራቸው ነገር እንደሌለ ገልጸዋል። ጉዳዩን አስመልክቶ የጋዜጠኞች መብት ተቆርቋሪ ተቋሙ ሲፒጄ ለፍትህ ሚኒስቴር ጥያቄ በኢሜል ቢያቀርብም ምላሽ እንዳልተሰጠው ጠቁሟል። የመንግስት ቃል አቀባይ የሆኑት ለገሰ ቱሉን በስልክ ለማግኘት ያደረገው ሙከራም እንዳልተሳካለት አመላክቷል። የአሜሪካ ኤምባሲ ለኢትዮጵያውያን ማስጠንቀቂያ መልእክት አስተላለፈ። የአሜሪካ ኤምባሲ በቪዛው ከተፈቀደለት ጊዜ በላይ ከቆዩ ወደፊት ወደ ዩናይትድ ስቴትስ ለመጓዝ ቋሚ እገዳ ሊጣልብዎትና በህግ ሊያስጠይቀው ይችላል ሲል የማስጠንቀቂያ መልእክቱን አስተላልፏል። የቆንስላ ኦፊሰሮች የኢሚግሬሽን ሙሉ ታሪክን ማግኘት ይችላሉ የሚለው ኤምባሲው በተጨማሪም ከዚህ በፊት የተላለፉት የኢሚግሬሽን ህግ ጥሰቶች ካሉም የቆንስላ ኦፊሰሮች ያውቃሉ፣ ቪዛውን በትክክል መጠቀም የእርሱ ኃላፊነት ነው ሲል የማስጠንቀቂያ መልእክቱን አስተላልፏል።